አንኳሩ። ለምንድን ነው እንደዚህ እስከምትሆ እየጠጣሽ? እዛ ላይ እንግዲህ ይዘን አብረሽ ምን ችግር አለው? ይናታ እሱም አብረን ፈታ ማለት ይችላል። ይዛት መምጣት ይችላል። እሱ ሌላ ጊዜ እናደርገዋለን። አንቺውን በጣም ሰክረሻል። ስለዚህ ግቢና አርፈሽ ተኝ። እንግዲውም ወደ ቤት ቃል በጣም ይቅርታ። ባለቤቴ እንደዚህ ሆና ማየት አልነበረብንም። በቃ አሁን ወደ ቤት ሂድ። ሌላ ጊዜ እንገናኛለን፣ እንገባበዛለን። አራት ሳቀቅ ባለቤት ብትሰክርም ባትሰክርም ውብ ሴት ናት። ልታፍረባት አይገባም። አያለለ ንግግሩ አያውቅኝም፣ ግን ለእኔ ይከራከራል። አንተ ግን ጭራሽ ደስተኛል። ይህን ጨረቃ ነው። ምን ማለት ነው? አንተ ምን ማለት ነው? እንደዚህ ይባላል እንዴ? እኔ ምን አጠፋው? እኔ ከአድናቆት እንጂ ከመጥፎ ነገር አስቤ አይደለም እንደዚህ ያልኩት። ምንስ ቢሆን ሲጀመር የሰው ሚስት እንደዚህ እንድታሞጋግስ ማን የፈቀደ? ያንተ ትንሽ አታፍሩም? ጭራሽ በሰው ቤት መጣ። እኔ ነኝ በዚህ ምቀለው? ሰዎች ምን ሆናችኋል? ቆይ ለምንድን ነው የጠራችሁ? ማለት ቆይ አንተ ራስ ማነህ? እዚህ ምን ትሰራለህ? የኔ ናታን ማነው? እዚህ ምን ትሰራለህ? አንቺ እኮ ልጅ ይዘውናል። እና ቢሆን እኔ እስከዚህ እስከ ቤቱ በር እንጂ እዚህ ቤት ድረስ ይዘውና ብያለሁ። ብርሽ ነው ደብድ? አዎ የምሬን ነው። ደግሞ ምን ይመስላል? የሾላ ፍሬ መሰለ እሱ። የኔ ናታን እባክህን አስወጣልኝ። ሰዓታችን የተሻመቱ ሙድ እየያዛችሁ ነው እንዴ? ስንት ስራ ነው ካቋርጬ የምትወጥ? እንግዲህ ሚስትየው ውጣ አለች። እና አለች እኮ ያልክኝ እሷ ነበረች። አሁን ደግሞ ውጣ አለች። እንግዲህ ምን ማድረግ ይቻላል? ከላይ ነው ትዛል። ምንድን ነው የኔ ናታን? እስካሁን እኮ አለ። ቶሎ አስወጣልኝ። በጣም በጠርሙስ አናትን ሳትል በፊት ውጣ። አዎ እንደውም በጠርሙስ መማታት አምሮኛል። ናታን ቃል እንግዲህ ወደ ቤት ጋብዞታል ማለት ነው። የጋበዘው ምክንያት በምን ምክንያት ነው? እንግዲህ ኤፍራታ ጠርታለች፣ ሚስቴ አክብራ ጠርታለች በማለት ነው እንግዲህ ቃልን ወደ ቤት ወደ ናታን ቤት እየጋበዘው ማለት ነው። ግን ደግሞ ወደ ቤት ሲጋብዘው ኤፍራታ በጣም ሰክራ ነበር ማለት ነው። እንደሰከረች እና እንደዚህ እንደሆነች በእርግጠኝነት ራሱ እናቱ ያውቃል። ግን ለምንድን ነው ቃልን ሊጋብዘው ወይም ደግሞ ኤፍራታ ጋብዛሃለች እና ብሎ የጠራው ከምን አንጻር ነው? እሱን ለማናደድና እንዲሁም ደግሞ ኤፍራታ እንደማትፈልገው እንደማትወደው እንዲሁም ደግሞ የራሱ ብቻ እንደሆነች እንደምትናገር እርግጠኛ ስለሆነ ይመስለኛል ወደ ቤት እዞት እየመጣ ማለት ነው። እና እሷ እንደምጠጣና እንደምትሰክር እርግጠኛ ስለሆነ እንዲሁም ደግሞ ቃላቶችን እንደምትናገረው ስላወቀ ይመስለኛል እንግዲህ እናቱ ወደ ቤት ያመጣው ቃልን ለማብሸቅ እንዲሁም ደግሞ እሱን ብቻ እንደምትፈልግና ሌላ ማንንም እንደማትወድ እንደምትናገር ተስፋ ስላደረገ ይመስለኛል። ብቻ ግን ቃል እጅግ በጣም በመናደድ በመበሳጨት ማለት ነው እናንተ ልትጫወቱብኝ ልትቀልዱብኝ ነው እንዴ ወደዚህ ቤት ያመጣችሁኝ በማለት እንግዲህ ማነው እሱ ደግሞ ለምንድን ነው የመጣው እያለች እንግዲህ ኤፍራታም ቃልን ማለት ነው እጅግ በጣም ስታጣጥልና ስትቆጣው ነበር። ከዚህ ቤት ካልወጣ እኔ በብርጭቆ ፈነክተዋለሁ እያለች እንግዲህ በስተመጨረሻም ብርጭቆን በመያዝ ቃልም እንደዚሁ ደንግጦ ማለት ነው ከቤት ተባሯል። እና ይህን ነገር በማድረጓ ያው እናቱ እጅግ በጣም ነበር ደስ ያለው ማለት ነው።
የናቱና እንዲሁም ደግሞ የኤፍራታ ፍቅር እጅግ ደስ የሚል ምሽት አሳልፈዋል ማለት ነው። በነገራችን ላይ ኤፍራታ እናቱንም እየጠረጠረችው ትገኛለች። እናቱም እንደዚሁ ኤፍራታን እየጠረጠራት ይገኛል ማለት ነው። ምክንያቱም እሷ መጠው ብሎ በወጣ ሰዓት ከሌላ ሴት ጋር የሄደ ይመስላታል። እንዲሁም ደግሞ እናቱ በባለፈው ጊዜ እንግዲህ ከቃል ጋር ስላያት ወይንም ደግሞ ከቃል ጋር አምሽታ ወክ አድርጋ በተመለሰች ሰዓት ጃኬት ለብሳ ስለመጣች የማን ነው ጃኬት ከሚል አንጻር ያ ጃኬት የማን ነው እያለ እያጣራ በነበረበት ሰዓት ቀጥታ ኤፍራታን በመከተል ሲሄድ እንግዲህ ከቃል ጋር ነው የተገናኙት ማለት ነው። አቶ በወቅቱ እጅግ በጣም ነበር ቃልና እንዲሁም ደግሞ ኤፍራታን ማለት ነው በአንድ ላይ ሲያያቸው እጅግ በጣም ነበር የተናደደው። ይህ ደግሞ ማን ነው የኔ ጨረቃ እንዴት በሌላ ሰው ልትቀይረኝ ትችላለች እያለ እንግዲህ አሁን ላይም በመጠራጠር በማስመሰል ላይ ይገኛል። ኤፍራታም እንደዚህ ሆነች ማለት ነው። ምክንያቱም ከቃል እህት ጋር ከሀና ጋር ሆኖ የተጻጻፈውን ቴክስቶችን እንዲሁም ደግሞ የሀናን ፎቶ አይታለች ማለት ነው። እና እሱስ ከኔ ሌላ ሴት ለመደ ወይ ለምንድን ነው ፍቅሩ የቀነሰብኝ እያለች እንግዲህ ኤፍራታም ስለ ናቱ እያሰበች ትገኛለች ማለት ነው። አሁን ላይ እንግዲህ ናቱ የሆነ ነገር ጥርጣሬ አድሮበታል። ምክንያቱም ሉሊትን ራሱ አስጠንቅቋታል ማለት ነው። የሆነ ነገር እንደጀመርሽ ወይንም ደግሞ ከጀርባሽ የሆነ ነገር እያደረግሽ መሆኑን ደርሼበታለሁኝ፣ የደረስኩበት ዕለት እጨርስሻለሁ በማለት እንግዲህ ሉሊትን አስፈራርቷታል ማለት ነው። ምክንያቱም እንግዲህ የቃል አፍቃሪ የነበረችው በታገተችበት ወይንም ደግሞ ቃል እዟት ነበረ። በነገራችን ላይ የቃል አፍቃሪና እንዲሁም ደግሞ ሉሊት አብረው እየሰሩ ነው ያሉት ማለት ነው። ምክንያቱም ሉሊት አሁን ከቃል ጋር የሆነች በመምሰል ማለት ነው አፍቃሪው ግን አውቃ እንደሆነ እንዲሁም ደግሞ ቃልን እየሸወዱት እንደሆነ ነው እንግዲህ የተረዳነው ነገር ማለት ነው። ስለዚህ ሉሊት ነች ዋናዋ ይሄን ነገር ሁሉ አድራጊዋ ማለት ነው። እና እሱ በጣም መጥፎ ነው። ስለዚህ እኔ አካሌ እንዲጎድል በፍጹም አልፈልግም። የምሰጪኝ ገንዘብ ጥንቅር ብሎ ይቅር። እኔ አካሌ ጎደሎ እንዲሆን በፍጹም አልፈልግም። ስለዚህ ይሄን የሚቆጠውንና እንደዚህ የሚናገረኝን ነገር እንዲያቆም አስጠንቅቄው፣ ካለዚያ ግን እውነቱን እናገራለሁኝ፣ እኔ ገንዘብ ይቅርብኝ እያለች ትመጣለች ማለት ነው። ምክንያቱም አሁን ላይ ማለት ነው ቃልና እንዲሁም ደግሞ ሉሊት ልክ ስለ ልጁ ወይንም ደግሞ ስለ ኤፍራታ ልጅ ሉሊት ምንም ነገር እንደማታውቅና እንዲሁም ደግሞ የቃል አፍቃሪ የነበረችው ማለት ነው እሷ እንደደበቀችና እሷ እንዳሸሸች አድርጋ ነው እንግዲህ ሉሊት በእሷ እያሳበበች ያለችው ማለት ነው። እሷ ደግሞ ምንም ነገር አላቅም በማለት እንግዲህ ድርቅ ብላ ያው ለቃል ስትናገር ነበር። በስተመጨረሻም በነገራችን ላይ ቃልን ብቻ አይደለም ሉሊትን ራሱ ልትከዳት ነው ማለት ነው። ምክንያቱም የቃል አፍቃሪ የነበረችው ግለሰብ ወይንም ደግሞ ከሉሊት ጋር አብራ ተመሳጥራ የምትሰራው በስተመጨረሻም እንግዲህ በሉሊት ስልክ ማን ጋር ደውላለች? ናታን ጋር ደውላለች ማለት ነው። እና በጣም በህይወት የምትፈልገው ነገር ነው። ስለዚህ በምልክልህ አድራሻ ቀጥታ እንድትመጣ እፈልጋለሁ ብላው ነበር ማለት ነው። እና ምንድን ነው በማለት እሱን ቢጠይቃትም ቀጥታ ስትመጣ ካለውበት ነገር ስታወጣኝ እያንዳንዱ እነግርሃለሁ፣ ስለዚህ ለአንተ በጣም አስፈላጊ ጉዳይ ነው ብለዋለች ማለት ነው። እና እናቱ እንግዲህ ከጨረቃዋ ጋር ማለት ነው ቱም ናፍቀሺ ነው የመጣሁት ከአንቺ ጋር ጊዜ ማሳለፍ ፈልጌ ነው እያለ እንግዲህ ለኤፍራታ ሲናገር እንደነበር ይህ ስልክ ሲደወልለት ግን ተሎ ብሎ ከቤት ለመውጣት ተገዷል ማለት ነው። ከቤት በሚወጣበት ሰዓት ኤፍራታ እጅግ በጣም ነበር የተናደደችው። በቃ ልቡን ወስደዋለች፣ ከኔ ሌላ አፍቅሯል ማለት ነው፣ ይኸው ጠራችሁ ሄደ እያለች እንግዲህ የተጠራጠረች ነበረ ማለት ነው። ግን ደግሞ እናቱ በጣም አስቸኳይ ስራ ስለተገኘብኝ ነው፣ ስለዚህ እባክሽን በደንብ ተዘጋጅተሽ ጠብቂኝ በማለት እንግዲህ ኤፍራታን ስሞ ቀጥታ ወደ ጠራቸው ነበር የሄደው ማለት ነው። በተሰጠው አድራሻ ቀጥታ ሲሄድ እንግዲህ የቃል አፍቃሪ የነበረችው ታስራ ነበር። ምንድነሽ? ማነሽ አንቺ? በማለት እንግዲህ ናቱ እንደደረሰ ጥያቄዎች ነበር እየጠየቃት ማለት ነው። ስለ ማንነቴና ለምን እንደሆነ አንተንም ደግሞ በጣም የሚያስፈልግ ጉዳይ፣ በጣም የሚያስፈልግ ጥብቅ ጉዳይ አለኝ። አሁን ፍታኝ
ፍታኝ እያለች በነበረበት ሰዓት እየፈታት እያለ ነበር እንግዲህ ከቃል ከጀርባ መጥቶ ማለት ነው እናቱን እየመተው ማለት ነው። እና እናቱን መቶ እናቱ ሲወርቅለት ነው እንግዲህ ያችን ከሉሊት ጋር አብሮ ሲሰራ የነበረችውን ማለት ነው እዟት የሄደው ማለት ነው። እና ሌላ ቦታ ወስዶ እንግዲህ አግቷታል። ያው ነገሮችን ልታበላሽብኝ ነው አንቺ ለምንድን ነው እንደዚህ የምታደርጊው እያለ እንግዲህ ያው እናቱ ግን ማን እንደመተውና እንዲሁም ደግሞ ከዚያ ጉዳይ በመሄድ ማን እንዳስወጣት ራሱ ምንም የሚያውቀው ነገር የለም። ግን ደግሞ ቀጥታ ሉሊት ጋር ነበር የሄደው። ሉሊት ይህን ነገር እንደምትሰራና ከጀርባ የሆነ ነገር እየሰራች እንደሆነ ተረድቷል። እንዲሁም ደግሞ አስፈራርቷት ወዲያውኑ ነበር የተመለሰው ማለት ነው። እና እንግዲህ ኤፍራታ አሁን ላይ እንግዲህ እናቱን በጣም እየጠበቀችው እንዲሁም ደግሞ በጣም ጠጥታ ሰክራ በነበረበት ሰዓት ነበር እንግዲህ እናቱ ቃልን እፈልጋለሁ ቤት እንድትመጣ እፈልጋለሁ ሚስቴ ደግሞ ጠርታሃለች በማለት እንግዲህ ኤፍራታ ምንም በማታውቀው ነገር እንደጋበዘችው እና እንዲሁም ደግሞ ከቤት እንዲመጣ ነበር እየነገረው ማለት ነው። ቃልም ደግሞ ታውቃላችሁ እንግዲህ ኤፍራታን ስለሚወዳት ስለሚያፈቅራት ማለት ነው እጅግ በጣም ደስ ብሎት እየሮጠ እየተንከባከበ መጥቶ ነበረ። ግን እንደመጣ ደግሞ ያው ኤፍራታ ናቱ ስለመሰላት ወዲያውኑ ነበር ያቀፈችው ማለት ነው። ዘወር ስትል ግን እኔ ነኝ እኮ ናቱ ምን ሆኖች ነው የኔ ጨረቃ በማለት ወይኔ አንተ መስለህ ነበር እኮ አላወቅኩም በማለት ይሄ ደግሞ ምን ሊሰራ ይመጣል ቤታችን እያለች እንግዲህ ቃልንም በብዙ ቃላቶችን እንትን ስትለው ስትናገረው ነበር ማለት ነው። እና እናቱም አብሮ ሲቀልድ ነበረ። ሲቀጥል ደግሞ ቃልም በጣም ነበር የተናደደው። ምንድነው ልትሳለቁብኝ ነው እንዴ ወይንም ደግሞ ሙድ ልትይዙብኝ ነው እንደ የጠራችሁኝ ምን ሆናችሁ ነው በማለት እንግዲህ መልሶም ጠይቆ ነበረ። እንግዲህ የኔ ጨረቃ ካልፈለገች ምንም ማድረግ አይቻልም፣ ትዕዛዙ ከላይ ነው። ስለዚህ አሁን ሚስቴ ፈቃደኛ አይደለችም፣ ወጥተህ መሄድ ትችላለህ ነበር ያለው ማለት ነው። እና ብላችሁ የጠራችሁኝ እናንተ ናችሁ፣ ቁማችሁ ግን የምትሳለቁብኝ እናንተ ናችሁ። ምንድን ነው እንደዚህ የምትናገሩት በማለት እንግዲህ ምንድን ነው ችግራችሁ በማለት እንግዲህ ቃልም ደግሞ ጠይቆ ነበር። ኤፍራታ አልፈልግም፣ ውጣ፣ ከናቱ ውጪ ማንንም አልፈልግም፣ ለምን መጣህ እያለች እንግዲህ ቃልን መናገር ጀመረች። በስተመጨረሻም እንግዲህ በብርጭቆ ልትፈነክተው ስትል እየሮጠ ወጥቷል ማለት ነው። ይህን ነገር ያደረገው እንግዲህ እናቱ እሱን ብቻ እንደምትወደውና እንደምታፈቅረው እንዲሁም ደግሞ ቃልን እንደማትፈልግ እንዲያቅ ስለፈለገ ይመስለኛል። በነገራችን ላይ ይህን ነገር የተጠቀመው እንጂ ኤፍራታ በዚያን ሰዓት ያው እንግዳ ለመቀበል ወይንም ደግሞ ዝግጁ እንዳልሆነችም እንዲሁም ደግሞ እንግዳ ይመጣልን ብሎ አልነገራትም። ግን ደግሞ ቃልን የሚበቀልበት ወይንም ደግሞ ቃልን የሚያቃጥልበት እንዲሁም ደግሞ ኤፍራታ ለራሴ ያደርጋለሁ የሚለውን እጥረቱን ማለት ነው ተስፋ እንዲቆርጥ ይመስለኛል እንግዲህ እናቱ ይህን ነገር ያደረገው ማለት ነው። ከዛም በኋላ እንግዲህ ናቱና እንዲሁም ደግሞ ኤፍራታ ደስ የሚል ጊዜ ያሳለፉ ነበር። በነገራችን ላይ በጣም የሚያስቅ ነበር። ከሰርግ መሀል ያለ ይመስል ማለት ነው። በእጃቸውን እያውለበለቡ ደስ የሚል ምሽት አሳልፈዋል ማለት ነው። እና አሁን ላይ እንግዲህ እናቱ በነገራችን ላይ በእርግጠኝነት ቃል የሚያደርገውን ነገር ይደርስበታል። ምክንያቱም የቃል አፍቃሪ የሆነችው የሆነ ፍንጭ ሰጥተዋለች ማለት ነው። ስለዚህ ይህ ጉዳይ በጣም ላንተ የሚጠቅም ጉዳይ ነው፣ በህይወት በጣም ትደሰትበታለህ ብለዋለች ማለት ነው። ያ ማለት እንግዲህ የእሱ ልጅ በህይወት እንዳለ ካወቀ ቃልን ምን ያክል እንደሚያደርገውና እንዴት እንደሚጎደው የታወቀ ስለሆነ በዚያ ላይ ደግሞ ሉሊትም አብረው እየሰራች ነው ከቃል ጋር ማለት ነው። ስለዚህ የሉሊትንና እንዲሁም ደግሞ የቃልን ሴራ በቅርብ ማለት ነው ራሱ እናቱ የሚደርስበት ይሆናል ማለት ነው። ስለዚህ ልጁንም በእጁ የሚያስገባ ይሆናል በእርግጠኝነት ማለት ነው። እና አሁን ላይ እንግዲህ የቃል አፍቃሪ የነበረችው ከሉሊት ጋር የምትሰራው በእርግጠኝነት ቃል ጋር እንደተጫወቱበት ማለት ነው። ያ ማለት ሉሊት ቃል ላይ እንደተጫወተች፣ ምክንያቱም የቃል አፍቃሪ የነበረችው ልጅ ያው ምንም ነገር እንደማታውቅና ነገሮችን እሷ እንደሆነች ከሉሊት ጋር እንዳልሆኑ ሉሊት ጋር እየሰሩ ነው። ግን ደግሞ ሉሊት ምንም ነገር እንደማታውቅ አድርጋ ነው እየተናገረች ያለችው። ስለዚህ አሁን ደግሞ
ሉሊትን ትጫወትባታለች። ምክንያቱም ከናቱ ጋር ትሰራለች ማለት ነው። እውነታውን ለማን ትናገራለች? ለናቱ። ያ ማለት እንግዲህ ቃልና ሉሊት ደግሞ በመሀል ጉዳቸው ነው የሚፈለው ማለት ነው። እና በእርግጠኝነት እንግዲህ በቅርብ የናቱ ልጅ በእጁ የሚገባበት አጋጣሚዎች ይፈጠራሉ ብዬ አስባለሁኝ። እንግዲህ ሌላው አቤልና እንዲሁም ደግሞ ፄ ናቸው። ፄና አቤልም እጅግ በጣም እየተግባቡ መጥተዋል ማለት ነው። እንደሚወዳት እንደሚያፈቅራት በግልጽ ማለት ነው ይነግራታል ብዬ ተስፋ አደርጋለሁ። ምክንያቱም እሷም እንድትከፋ አይፈልግም፣ እሱም እንደዚሁ ማለት ነው። እና ነገሮቹና አቅጣጫው ፄ እየተረዳቸው መታለች፣ እንደሚወዳት እንደሚያፈቅራት። ግን ደግሞ ደግማ ደጋግማ እኔ ወንዶችን አላምንም እያለች እንግዲህ የምትናገራቸው ቃላቶች አሉ። እነሱን ቃላቶች ደግሞ መናገር የለብሽም፣ ሲበዛም ደግሞ በጣም ይከብዳል፣ ሰውን እንደሚያስቀይም ማሰብ መቻል አለብሽ እያላት እንግዲህ እየተናገራት ነው ማለት ነው። ሲቀጥል ደግሞ ማለት ነው በነገራችን ላይ እንግዲህ ሉሊት ያው ገኒና እንዲሁም ደግሞ ፄ እንዲጣሉ እያደረገች ትገኛለች አሁን ላይ ማለት ነው። ሁለታቸው በጣም እንዲጣሉ እያደረገች ትገኛለች በዚህ ጉዳይ። በተለይ ደግሞ ገኒ ናቱ እጅግ በጣም እየተናደደች ትገኛለች ማለት ነው። ናቱ ያደረገው ነገር በነገራችን ላይ በጣም ልክ ነው ማለት ነው። ስለ ዳግም ነው። ዳግም ለምን እስር ቤት አስገባው? ለምንስ እንደዚህ ያደረገው? የራሱ እህት ብትሆን እንደዚህ ያደርግ ነበር እያለች ያው እየተናገረች ወይንም ደግሞ እየተናደደች ትገኛለች ማለት ነው። ግን ደግሞ ልጅ ካልተቀጣና ልኩን ካላገኘ ያው ቀጥታ ሌላ ነገሮችን ከማድረግ ወደ ኋላ አይልም ማለት ነው። በትንሹ ጀምሮ መጥፎ ነገሮችን እየሰራ ዳግም እየቀጠለ ነው ማለት ነው። ስለዚህ እናቱ ያደረገው ነገር ገኒን የሚያስቆጣት ነገር አይደለም። በነገራችን ላይ ፄ ሰርቅ አይደለም ለምና ወይንም ደግሞ ስጡኝ ብላ ነበር እየተቀበለች እንዲሁም መጠጥ ቤት ስትሄድ የነበረው ማለት ነው። ዳግም ግን ምንድን ነው እየሰረቀ ነው እየወሰደ ያለው እና የፄንና እንዲሁም ደግሞ የዳግምን አንድ ማድረግ እጅግ በጣም ከባድ ነው የሚሆነው ብዬ ነው የማስበው ማለት ነው። እና ገኒ መረዳት መቻል አለባት ብዬ አስባለሁኝ። ሲቀጥል ደግሞ የዳግም ጸባይ በጣም ነው የሚያስጠላው። ዳግም እንደ ድሮ መመለስ አለበት። ድሮ በጣም መልካም ልጅ ነበር፣ እናቱን የሚያከብር እህቱን የሚወድ በጣም በብዙ ነገሮችን መልካም ነገሮችን የሚያደርግ ልጅ ነበር። ስለዚህ ያ ጸባዩ በፍጹም መንጣት አለበት። እንደዚህ የሆነ ጸባዩ በጣም ነው የሚያስጠላው የሚሉ ሀሳብ አስተያየት የሚሰጡ ብዙዎች ናቸው ማለት ነው። እንግዲህ እንደሚቀየር ተስፋ እናደርጋለን። አቤልም ተቀይሯል፣ እንኳን ዳግም አይደለም ማለት ነው። አቤል ወደ መልካም ነገር ሲመጣ ዳግም ደግሞ ወደ መጥፎ ነገር ሂዷል ማለት ነው። ስለዚህ እሱም የሚቀየርበት አጋጣሚ አለ። ያፌት ይንጣልን፣ ያፌት ናፍቆናል፣ ያፌት ለምንድን ነው እየጠፋው የሚሉ ሀሳብ አስተያየት የሚሰጡም አሉ ማለት ነው። በእርግጠኝነት ያፌትም ይመለሳል ብዬ አስባለሁ። ትዝታ ከእስር ቤት ወጥታ በምትመጣበት ታይም በእርግጠኝነት ያፌትም ይመጣል ብዬ ተስፋ አደርጋለሁ። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።